የጤና እንክብካቤና የበሽታዎች ምልክትና መፍትሄ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? ወደ ቻናሌ እንኳን በሰላም መጣችሁ። ዛሬ ለጤናችን በጣም ወሳኝ በሆኑ እንዲሁም ብዙ ሰዎች በሚያጠቃቸውና ዋና ዋና የጤና ችግሮች ምልክቶቻቸው፣ መንስኤዎቻቸውና በቤታችን ውስጥ በቀላሉ ልናዘጋጃቸው የምንችል ተፈጥሯዊ መፍትሄዎች ላይ በሰፊው እንወያያለን። ቪዲዮ እስከ መጨረሻ በመከታተል ለራሳችሁና ለቤተሰቦቻችሁ አስፈላጊውን ጥንቃቄ ማድረግ አለባችሁ ማለት ነው። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ቆዩ። እሺ ተመልካቾቼ፣ አንደኛ ከፍተኛ የደም ግፊት። ከፍተኛ የደም ግፊት በጸጥታ ሰዎች የሚያጠቃና ለልብ ህመም እንዲሁም ለአንጎል ደም ፍሰት መታወክ የሚዳርግ ዋና የጤና ችግር ነው። ምልክቱም የራስ ምታት፣ በተለይ ከድህረ ራስ አካባቢ የማዞር ስሜት እና የእይታ ብዥታ፣ የልብ ምት መጨመር እና የትንፋሽ እጥረት ነው ማለት ነው ምልክቱ። መንስኤውስ ምንድነው ለሚለው እንግዲህ የራስ ምታት፣ ማዞር እንዲሁም የማዞር ስሜት፣ የእይታ ብዥታ፣ አይናችሁ ጨለም የሚላችሁ ከሆነ የልብ ምታችሁም መጨመር ከፍ የሚል እና የትንፋሽ እጥረት ካለባችሁ የደም ግፊት ምልክት ነው ማለት ነው። መንስኤውስ ምንድነው? ከፍተኛ የጨውና የቅባት አጠቃቀም። ጨው በብዛት ስንጠቀም፣ ቅባት በብዛት ስንጠቀም፣ አካላዊ እንቅስቃሴ ሳናደርግ ስንቀር፣ የሰውነት ኪሎ ከመጠን በላይ ሲጨምር፣ እንዲሁም ጭንቀትንና በቤት ውስጥ ተመሳሳይ ህመም መኖር እና መንስኤው ይህ ነው። የደም ግፊት መንስኤ እነዚህ ናቸው። ተፈጥሯዊ መፍትሄዎች አሉት። በተፈጥሯዊ መፍትሄዎች እንዴት ነው የምንከላከለው ማለት ነው? በቀን 1 ወይም 2 ሲኒ የከርከዴ ሻይ መጠጣት የደም ግፊትን ለማስተካከል ይረዳል። ከርከዴ ሻይ ለደም ግፊት ጠቃሚ ነው ማለት ነው። በመጠኑ ሳታበዙ በቀን 2 Before watching the video, don't forget to subscribe to our channel by clicking the subscribe button below and clicking the bell icon to be notified whenever we publish a new video. Have you ever had an earache in your life? This pain has been described by many as unbearable. It's very common in children, but it can happen at any stage of life. This pain generally affects people in different ways. You may feel a burning sensation or pressure in your ear that may be accompanied by headaches. This pain can be due to an infection, injury, blockage in the ear canal, allergies, or colds. Often your body heals itself after a while. Depending on what's causing your earache, there are some very effective home remedies you might want to try. Garlic, for example, is an ingredient that has been used throughout history, not only as a seasoning, but also to treat various health problems. Due to its antiviral, antibacterial, and እንግዲህ ወደ ጤና ባለሙያ ሄዳችሁ ቼክ መደረግ እና እርግጠኛ ነኝ ግን እነዚህን በስነ ስርዓት ከተከበራችሁት፣ ተግባር ላይ ካዋላችሁት የማይስተካከልበት ምክንያት አይኖርም። ይስተካከላል። ጭንቀት ካስወገዳችሁ በየቀን በየዕለቱ የእግር ጉዞ እና ቀለል ያሉ እንቅስቃሴዎችን ካረጋችሁ፣ ደም ጨው ከቀነሳችሁ፣ ምግባችሁን ካስተካከላችሁ፣ እነዚህን የነገርኳችሁን ደግሞ ነጭ ሽንኩርት፣ ከርከዴ ሻይ፣
ከተጠቀማችሁ የደም ግፊታችሁ የማይስተካከል ምክንያት አይኖርም። እና ጨው ደግሞ በጣም ቀንሱ። እንዳውም ጨው በትንሹ ያው ባዶ መብላት ስለሚከብድ እንጂ ጨው ቢቀር ራሱ ምንም ጉዳቱ እንጂ ጥቅሙ አይታይምና ጨውን መቀነስ መልካም ነገር ነው። ሌላው የሆድ ድርቀት እና የሆድ እብጠት። ብዙ ሰዎች ሆድ ያበጠብኝ፣ ሆድ ደረቀ፣ ሆድ ድርቀት ይዞኛል ሲባልም ወይም እናንተም ላይ ተከስቶ ይሆናል። እነዚህስ ምንድነው? መፍትሄውስ ምንድነው? ምክንያቱስ የሚለው እናያለን። የምግብ መፈጨት ስርዓት መታወክ መላ የሰውነታችን እንቅስቃሴ የሚያዘባና ምቾት የሚነሳ ህመም ነው። ሆድ ድርቀትና ሆድ መንፋት ማለት ነው። ምልክቶቹም በሳምንት ከ3 ጊዜ ያነሰ መጸዳዳት፣ የሆድ መወጠርና እብጠት፣ የምግብ ፍላጎት መቀነስ እና ሰገራን በሚወጣበት ጊዜ ህመም ስሜትን የሚሰማችሁ ከሆነ ይህ ምልክት በጣም የሆድ ድርቀት እና የሆድ መንፋት ችግር ነው ማለት ነው። ሆድ እብጠት፣ ሆዳችሁ የሚያብጥ ሰዎች እነዚህ አድርጉ፣ እነዚህን ነገሮችን አድርጉ ማለት ነው። ምልክቶቹም ያው ነግሬያችኋለሁ። በሳምንት ከ3 ጊዜ ያላነሰ መጸዳዳት፣ የሆድ መወጠር፣ መነፋት፣ ጭንቀት ይጨንቀናል። ሆዳችን የሚነፋ ከሆነ የሆድ ድርቀት ካለብን ያው ሰላማዊ ስሜት አይኖረንም እና ምልክቱ የሆድ ድርቀት ነው ማለት ነው። መንስኤው የውሃ እጥረት፣ የቃጫማ ፋይበር ምግቦች አለመመገብ፣ የተቀነባበሩ ቅባት በዝተውባቸው የተጠበሱ ምግቦች ማብዛት፣ ለምሳሌ እንደ ዶሮ፣ እንደ ድንች፣ ጥብስ እንዲሁም የተለያዩ የሚጠባበሱ ነገሮችን መብላት ማብዛት፣ አሳም ሊሆን ይችላል እና ይህን ስናደርግ የሆድ ድርቀት ግን እኛ አሁን ቅባታማ ነገሮች ስንበላ ሆዳችን የሚለሰልስ ነው የሚመስለን አይደል? ግን ይህ አመለካከት የተሳሳተ ነው። ቅባት ሆድን ያደርቃል፣ ሆድን ይናፋል። አያችሁ? ተፈጥሯዊ መፍትሄ በቤት ውስጥ ተልባና ቺያ ሲድ። ተልባ ወይም ቺያ ሲድ በሞቅ ባለ ውሃ ዘፍዝፎ በባዶ ሆድ መጠጣት የጨጓራ የአንጀት እንቅስቃሴ ያፋጥናል። ተልባና ቺያ ሲድ ማለት ነው። ሁለተኛው ቴምር በቀን ከ3 እስከ 5 ፍሬ ቴምር መመገብ ከፍተኛ ፋይበር ስላለው የሆድ ድርቀትን ያስወግዳል ማለት ነው። ቴምር በቀን ቢያንስ ከ2 ሊትር በላይ ውሃ መጠጣት። ውሃ በጣም ለሆድ ድርቀትና ለሆድ መንፋት ብቻ ሳይሆን መድኃኒቱ ለጠቅላላ ሰውነታችን መድኃኒት ነው። ውሃ ከ73% ማነስ የለበትም። ሰውነታችን ከ73% ያነሰ ሲሆን ሲቀንስ እንታመማለን። የተለያየ የመገጣጠሚያ አካላችን እንደዚሁም ሆድ መንፋት፣ የሆድ መድረቅ እንዲሁም የቆዳ መበላሸትን እና የተለያዩ ራስ ምታት፣ የተለያዩ በሽታዎች ተጋላጭ እንሆናለን እና ውሃ ሁል ጊዜ በቀን ቢያንስ ከ8 ብርጭቆ በላይ መጠጣት አለባችሁ ማለት ነው። ከ2 ሊትር በላይ መጠጣት ይመከራል ማለት ነው ውሃ። የደም ውስጥ ስኳር መጨመር ስኳር ህመምን፣ የሰውነታችን የኢንሱሊን ምርት መቀነስ ወይም
ስራውን በአግባቡ አለመስራት የሚከሰት የዘመናችን ትልቅ ስጋት ነው። የደም ውስጥ ሱካር ማለት ነው፣ ብለድ ሹገር ማለት ነው። ምልክቶቹም አብዝቶ መጠማት፣ በደጋፊነት ቶሎ ቶሎ መሽናት፣ የራስ ስሜት መጨመር፣ ያልተጠበቀ የሰውነት ኪሎ መቀነስ እና የድካም ስሜት ድካም የሚላችሁ ከሆነ አሁንም ውሃ ብዙ ጊዜ የሚጠማችሁ ከሆነ ቶሎ ቶሎ የሚያሸናችሁ ከሆነ ይህ የደም ስኳር አለባችሁ ማለት ነው። እሱም በቤት ውስጥ እንዴት ትከላከላላችሁ? በዚህ መንገድ ትከላከላላችሁ፣ በተፈጥሯዊ ማለት ነው። ቀረፋ፣ በትንሹ ቀረፋ በሞቅ ያለ ውሃ ውስጥ ወይም ሻይ ውስጥ መጨመር መጠጣት የስኳር መጠንን ለማስተካከል ይረዳል። ቀረፋ ማለት ነው። ዝንጅብልና ሎሚ፣ የዝንጅብልና ሎሚ ሻይ የሰውነትን የምግብ መፈጨት የስኳር ማቃጠል አቅም ስላለው ዝንጅብልና ሎሚ የብለድ ሹገር የቤት ውስጥ መፍትሄ አንዱ ነው፣ ያስታግሳል ማለት ነው። እንዲሁም ቀረፋ በሞቀ ውሃ ውስጥ ዘፍዝፎ ጨምሮ መጠጣት በተፈጥሯዊ መንገድ ራሳችሁን መጠበቅ ማለት ነው። ሌላው የፀጉር መርገፍና የራስ ቆዳን ድርቀት፣ ቆዳችሁ የሚደርቅ ከሆነ የፀጉራችሁን የሚረግፍ ከሆነ እና ብዙዎቻችን የሚያስጨንቀንና የውበት እንዲሁም የጤና ጠንቅ የሆነው ችግር ነው የፀጉር መርገፍና የራስ ቆዳን ድርቀት ማለት ነው። ምልክቶቹም ፀጉር ሲበጠር ወይም ሲታጠብ በብዛት መርገፍ፣ የራስ ቆዳን ማከክ፣ የፉርፉር መብዛት እና የፀጉር ስስ መሆን የቆዳችሁን ራሳችሁን ደርቋል ማለት ነው። መንስኤዎቹ ምንድናቸው? የቫይታሚን እና ማዕድናት እጥረት፣ የሆርሞን መዛባት፣ ጭንቀትና አላስፈላጊ የኬሚካል ውጤቶች መጠቀም። ተፈጥሯዊ መፍትሄዎች እነዚህ ናቸው። የእነዚህ የፀጉር መርገፍንና የራስ ቆዳን የማርጠብ ማለት ነው። የቁስል አበባ ኦሊቬራ እና የውስጡን ጄል በራስ ቆዳ ላይ ይቀቡት እና ቆዳን ያርሳል፣ የፀጉር ስርን ያጠነክራል። ኦሊቬራ ማለት ነው፣ የወይራ ዘይት ማለት ነው። እንዲሁም የካሮትና የጥቁር አዝሙድ ዘይት የራስ ቆዳን በእነዚህ ተፈጥሯዊ ዘይቶች ማሳጅ ማድረግ፣ ማሸት የደም ዝውውሩን ያፋጥነዋል ማለት ነው። ሌላው የጨጓራ ቁስለት ነው። የጨጓራ ቁስለት ምን ማለት ነው? የጨጓራ ወይም የትንሹ አንጀት የላይኛው አካል የመከላከያ ሽፋን አሲድ በበላው ምክንያት ሲላጥ ሲቆስል የሚፈጠር ህመም ነው የጨጓራ ቁስለት ማለት። እንዴት ይከሰታል? በሄሊኮባክተር ባክቴሪያ ምክንያት የህመም ማስታገሻዎች በብዛት በመውሰድ ወይም በሰዓቱ አለመመገብ አሲድ ባዶ ጨጓራ ሲበላው ነው ማለት ነው ይህ በሽታ የሚከሰተው። የሚያመጣውም ችግር ምንድን ነው? ከምግብ በኋላ የሚስብ ማቃጠል፣ በጣም ማቃጠል፣ ማቅለሽለሽ፣ የሆድ መንፋትን እና የክብደት መቀነስን ያስከትላል የጨጓራ ቁስለት ማለት ነው።
የጨጓራ ቁስለት ሲባል ቀላል ይመስላል፣ ግን በጣም አደገኛ በሽታ ነው ማለት ነው። በተፈጥሯዊ መንገድ እንዴት ማስታገስ እንችላለን? በቤት ውስጥ ማለት ነው። የጎመን ጭማቂ በባዶ ሆድ መጠጣት እና እንዲሁም የተልባ ውሃ እና ጥሬ ማር መጠቀም፣ ቺሃሲድ መጠቀም። ቺሃሲድ እና ተልባ፣ ቺሃሲድ ሞቅ ባለ ውሃ ዘፍዝፎ መጠጣት ለጨጓራ ቁስለት አንዱ መፍትሄ ነው ማለት ነው። ሌላው የጉበት ቅባት ፋት ሊቨር ምን ማለት ነው? በጉበት ህዋሳት ውስጥ ከመጠን በላይ ቅባት ወይም ስብ ሲከማች እና የጉበትን ስራ ሲያስተጓጉል የሚፈጠር ችግር ነው። የጉበት ቅባት ማለት እንዴት ይከሰታል? የተጠበሱና የቅባት ምግቦችን ማብዛት፣ አልኮል መጠጣት የስኳር በሽታን እና የቦርጭ ውፍረትን ሲከሰት ይህ የጉበት ቅባት ነው ማለት ነው። ተፈጥሯዊ መፍትሄ ምንድን ነው? የዝንጅብል ሻይ መጠጣት። የዝንጅብል ሻይ መጠጣት የቅባት ምግቦችን ይቀንሳል። ሌላው የኩላሊት ጠጠር ኪድኒ ስቶንስ ምን ማለት ነው? የኩላሊት ጠጠር ማለት ምን ማለት ነው? ያው ሐኪም ቤት ሄደን ጤና ባለሙያ ጋር ሄደን የኩላሊት ጠጠር አለብህ፣ የኩላሊት ጠጠር አለብሽ እንባላለን እና ይህ ማለት ነው በሽንት ውስጥ ያሉ ማዕድናት እንደ ካልሲየም እና ዩሪክ አሲድ ተከማችተው በኩላሊት ውስጥ ወደ ጠንካራ ድንጋይነት ሲቀየሩ የሚፈጠር ህመም ነው የኩላሊት ጠጠር ማለት። እንዴት ይከሰታል? የኩላሊት ጠጠር እንዴት ይከሰታል? በቂ ውሃ አለመጠጣት፣ የጨው መብዛት፣ ጨውን ስናበዛ፣ እንዲሁም አሲዳማ ምግቦችን ማብዛት እና የሚያመጣውም ችግር ምንድን ነው? በወገብ እና በጎን በኩል የሚወጋ አጣዳፊ ህመም፣ በሽንት ጊዜ ማቃጠል እና የሽንት ቀለም መቀየር። ይህንን ስሜት ከተሰማችሁ የኩላሊት ጠጠር አለባችሁ ማለት ነው። ቤት ውስጥ ምንድን ነው ማስታገሻው? በቀን ከ2 እስከ 3 ሊትር ውሃ መጠጣት እና የሎሚ ውሃ ዘወትሮ መጠቀም። የሎሚ ውሃ ሎሚውን ሳታበዙ በመጠኑ በቀን 1 ብርጭቆ ብትጠጡ የኩላሊት ጠጠራችሁን ታስወግዳላችሁ ማለት ነው። ሌላው የመገጣጠሚያ ህመም ወይም ሪህ ወይም ጎት ማለት በደም ውስጥ ያለው የዩሪክ አሲድ መጠን በመጨመሩ ምክንያት ማዕድኑ መገጣጠሚያዎች በተለይ በእግር ጣት ውስጥ ተከማችቶ የሚፈጠር ብግነት ነው። በጣም የሚያሰቃይ በጣም መጥፎ በሽታ ነው እና ሪህ ማለት የሚያመጣውስ ችግር ምንድን ነው? እንዴት ይከሰታል? ሪህ እንዴት ሊከሰት ይችላል? የሚለውንም እናያለን። ሪህ የሚከሰተው የባህር ምግቦችን እና የአልኮል መጠጦችን መጠቀም፣ ለምሳሌ እንደ አሳ፣ እንደ ሽሪም የመሳሰሉት ስጋ የመሳሰሉት ምግቦች ማብዛት የሪህ በሽታን ያጋልጣል ማለት ነው። ለሪህ በሽታ እንጋለጣለን። የመገጣጠሚያው ችግር የሚያጋጥመው ችግር የመገጣጠሚያዎች
በተለይ እግር ትልቁ ጣት ማበጥ፣ መቅላትና ከፍተኛ ህመም፣ ትልቁ አውራ ጣታችሁ የሚያቃጥላችሁ በጣም የሚያማችሁ ከሆነ ይህ ሪህ ነው ማለት ነው። በተፈጥሯዊ መንገድ እንዴት እናስታግሳለን? የእርድ ወይም ቱርመሪክ ሻይ መጠጣት፣ የቀይ ስጋ አጠቃቀምን መቀነስ እና ብዙ ውሃ መጠጣት፣ የባህር ውስጥ ምግቦችን አለመመገብ መቀነስ፣ በብዛት ስጋን አለመብላት፣ ይህ በሽታ ያስታግስላችኋል ማለት ነው። የእርድ ሻይ መጠጣት የብግነቱን ይቀንሷል ማለት ነው። ብዙ ጊዜ እርድ ብግነትን የመቀነስ ባህሪ ያለው። ሌላው የአስም በሽታ ነው። የአስም በሽታ ማለት ምን ማለት ነው? ብዙ ጊዜ አስም አስቸገረን ሲባል ከሰማችሁ ይህ የሳምባ አየር ማስተላለፊያ ቧንቧዎች በብግነት ምክንያት ጠበብ ማለታቸው የመተንፈስ ችግር የሚፈጥር የረጅም ጊዜ ህመም ነው። የአስም በሽታ ማለት እንዴት ይከሰታል? ሳምባ ለአቧራ፣ ለእንቅስቃሴ አየር፣ ለጢስ ወይም ለአበባ ዱቄት ባለው ከፍተኛ አላርጂክ ምክንያት ይከሰታል። ይህ በሽታ የሚያመጣው ችግር ምንድን ነው? የመተንፈስ ቁርጠት፣ የደረት ውጥረት፣ ማታ ማታ የሚስብ ሳል፣ በጣም ከተኛችሁ በኋላ ማታ ማታ ሲመሽ የሚያስላችሁ ኃይለኛ ሳል እና በምትተነፍሱበት ጊዜ የማፋጨት ድምፅ፣ ይህ ምልክት ካለባችሁ የአስም በሽታ ነው ማለት ነው። ተፈጥሯዊ መፍትሄ እነዚህ ናቸው። ቀዝቃዜና ከቀዝቃዛና ከአቧራ መጠበቅ፣ የሞቀ ማርና የዝንጅብል ሻይ መጠጣት፣ እነዚህን መድኃኒቶች የቤት ውስጥ መፍትሄ ናቸው ማለት ነው። በተፈጥሯዊ መንገድ ይህ ተጠቅማችሁ ይህ አድርጋችሁ ካልተዋችሁ የሚብስ ከሆነ ጤና ባለሙያ ጋር ሄዳችሁ ቼክ መደረግ ግድ ነው። የደም ማነስ አኒሞኒያ ምን ማለት ነው? በሰውነታችን ውስጥ ኦክሲጂን የሚያጓጉዙት የቀይ ደም ህዋሳትን ሄሞግሎቢን ቁጥር ከመደበኛ በታች ሲቀንስ ነው የደም ማነስ ችግር የሚፈጠረው ማለት ነው። እንዴት ይከሰታል? የብረት አይረን እና የቪታሚን B12 እጥረት ወይም ከፍተኛ የደም መፍሰስ ሲያጋጥም የደም ማነስ ችግር እና ውሃ ብዙ አለመጠጣት፣ ፈሳሽ ነገሮችን አለማግኘት የደም ማነስ በሽታን ሊያስከስት ይችላል ማለት ነው። የሚያመጣው ችግር ምንድን ነው? የፊትና የከንፈር ማንጣት፣ ከንፈራችሁና ፊታችሁን ይነጣል፣ ነጭ ይሆናል። ከፍተኛ ድካም፣ ማዞር እና የጥፍር መሰባበር፣ እነዚህን ነገሮች ካጋጠማችሁ ያው የደም ማነስ ነው ማለት ነው። በተፈጥሯዊ መንገድ እንዴት ማስታገሻ ማግኘት እንችላለን? እንዴት መዳን እንችላለን? የቀይ ስር ቢትሩት ጭማቂ መጠጣት፣ እንዲሁም ሰሊጥ፣ ቴምር እና ስፒኒች መመገብ። ስፒኒች ማለት የፈረንጅ ጎመን ማለት ነው። እንዲሁም ሰሊጥ እና ቴምርን ብትጠቀሙ የደም ማነስን
ማስታገስ ትችላላችሁ ማለት ነው። ደማችሁን ማስተካከል መሙላት ትችላላችሁ ማለት ነው። ሌላው የሳይነስ ህመም ነው። የሳይነስ ህመም ማለት ምን ማለት ነው? በአፍንጫና በግንባር ዙሪያ ያሉ አየር ቋቶች ሴንስ በኢንፌክሽን ምክንያት ሲያብጡና በፈሳሽ ሲደፈኑ የሚፈጠር ህመም ነው። ይህ ህመም እንዴት ይከሰታል? የባክቴሪያ ወይም የቫይረስ ኢንፌክሽን፣ አለርጂ እና የአፍንጫ ችግር ሲያጋጥመን ነው የሚከሰተው ማለት ነው። የሚያመጣው ችግር የግንባር የፊት ህመም እና የአፍንጫ መዘጋት፣ አፍንጫችሁን መዘጋት እና የራስ ምታት እና ማታ ማታ የሚስብ ሳል ካለባችሁ ይህም የሳይነስ ህመም ነው ማለት ነው። ቤት ውስጥ ለማስታገስ የትኩስ ውሃ እንፋሎት መታጠን፣ ትኩስ ውሃ አፍልታችሁ ታጥናችሁ ሽፍን ብላችሁ ብትተኙ የልብን ዛከር የእጣን ውሃ መጠጣት፣ መታጠን። የሉባን ዛከር ማለት እንደ ነጭ እጣን ነው። አገራችን ነጭ እጣን እና እሱ መድኃኒት ነው። ሉባን ዛከር ማለት ምን ማለት ነው? እሱን አሳያችኋለሁ ማለት ነው ምን እንደሆነ። ሌላው የታይፎይድ ችግር ከፊት አንገታችን ላይ የሚገኘው የታይፎይድ እጢ ለሰውነት ሜታቦሊዝም አስፈላጊ የሆኑ ሆርሞኖችን በበቂ ሁኔታ ሳይመርት ሲቀር ይህ ችግር ይፈጠራል ማለት ነው። የታይፎይድ በሽታ ተጠቂ እንሆናለን ማለት ነው። እንዴት ይከሰታል? የአዮዲን እጥረት የሰውነታችን በሽታ መከላከል ስርዓት እጢውን ሲያበቃ ማለት ነው የሚከሰተው። የሚያመጣው ችግር ድንገተኛ የክብደት መጨመር፣ የፀጉር መርገፍ፣ ከፍተኛ ቅዝቃዜ፣ መፍራት እና የምግብ አለመፈጨት። እነዚህን ስሜት ከተሰማችሁ የታይፎይድ ችግር አለባችሁ ማለት ነው። እንዴት በተፈጥሮ መንገድ መንከባከብ እንችላለን የሚለው የአዮዲን ጨው መጠቀም፣ የተመጣጠነ የባህር ምግቦችንና አትክልቶችን መመገብ። እነዚህን ካደረጋችሁ ከነዚህ በሽታዎች ትድናላችሁ እና ማስታገስም ማስተካከልም ትችላላችሁ ማለት ነው። ውድ ተመልካቾቼ እንግዲህ እንዲሁም የታችኛው የወገብ ህመም ሎ ባክ ፔን፣ ይህ ህመም በወገብ አካባቢ ያሉ አጥንቶች ወይም ነርቮች የጡንቻ ክፍሎች መወጠርን እና መጎዳትን ነው። ይህን ማለት ነው የታችኛው ወገብ ህመም ማለት። እንዴት ይከሰታል ለሚለው ለረጅም ጊዜ ተጎንብሶ ወይም ጎብጦ መቀመጥ። እንደዚህ ጎንበስ ብላችሁ አብዛኛው ጊዜ የምትቀመጡ ሁል ጊዜ የምትቀመጡ ከሆነ በተለይ ኮምፒውተር ላይ እና የተለያዩ ስራዎች ላይ ለብዙ ሰዓት ጎንበስ ብላችሁ መቀመጥ የምታበዙ ሰዎች ለዚህ በሽታ ተጋላጭ ትሆናላችሁ ማለት ነው። እና ከባድ ዕቃ በስህተት ማንሳት፣ ድንገት ብድግ ብሎ ትልቅ ከባድ የማይችሉትን ዕቃ ማንሳት ራሱ ለዚህ በሽታ ያጋልጣል።
አካላዊ እንቅስቃሴ አለማድረግንና የክብደት መጨመር፣ ክብደታችሁ ሲጨምር ከመጠን በላይ እና እንዲሁም አካላዊ እንቅስቃሴ የማታረጉ ከሆነ ባለቻችሁ ጊዜም ለምን 15 ደቂቃ እንኳን ቢሆን የተወሰነ አካላዊ እንቅስቃሴ ብታደርጉ መልካም ነውና ይህን የምታረጉ ሰዎች ለዚህ በሽታ ተጋላጭ ትሆናላችሁ ማለት ነው። የሚያመጣው ችግር የወገብ አካባቢ የሚወጋ ህመም፣ ለማጎንበስ ወይም ለመቀመጥ መቸገርንና ህመምን ወደ እግር መውረድ፣ ህመሙ የወገቡ ህመም ወደ ታች ወደ እግራችን ይወርዳል ማለት ነው። እነዚህን ስሜት ከተሰማችሁ የወገብ የታችኛው ወገብ ህመም አለባችሁ ማለት ነው። ቤት ውስጥ ለመከላከል ወይም ለማስታገስ ቀላል የእግር ጉዞ ማድረግ እንዲሁም የወገብ ማሳሳቻ እንቅስቃሴዎችን ማድረግ፣ ስትሬች እና በሞቀ ውሃ ማሸት። እነዚህን ካረጋችሁ ማስታገሻ አገኛችሁ ማለት ነው። ይህ አድርጋችሁ ካልተዋችሁ ወደ ጤና ባለሙያ ሄዳችሁ ቼክ መደረግ አለባችሁ ማለት ነው። ዝም እንዳትሉት። እንደዚህ አይነት ስሜት የሚሰማችሁ ከሆነ ሌላው የእንቅልፍ ማጣት፣ የመኝታ ማጣት ማለት ነው። ማታ ማታ በፍጥነት እንቅልፍ ማጣት ወይም እንቅልፍ ቢመጣ እንኳን ሰዓቱ ሳይጨርሱ በፍጥነት መንቃት ችግር፣ የእንቅልፍ ችግር ማለት ነው። እንዴት ይከሰታል? የከፍተኛ ጭንቀት መብዛት፣ ከፍተኛ በፊት የስልክና የቲቪ ብርሃንን ማየት፣ ማታ ማታ ካፌንና ቡና ሻይ ማብዛት ለዚህ ችግር ያጋጥማል ማለት ነው። የሚያመጣው ችግር ወይም ምክንያት በቀን ውስጥ ከፍተኛ ድካም፣ ትኩረት እንዴት ያደርጋል? ምንድን ነው ምልክቱስ ለምትሉ ከሆነ ትኩረት ማጣት፣ የራስ ምታትንና የስሜት መለዋወጥ፣ ለምሳሌ መናደድ፣ በቃ ደስተኛ ለመሆን እና ድክም የሚላችሁ ከሆነ ይህ የእንቅልፍ ማጣት ችግር ነው ማለት ነው። ተፈጥሯዊ መፍትሄ ከማይሞል ሻይ መጠጣት፣ ከፍተኛ እና 1 ሰዓት በፊት ስልክ አለመጠቀም እና የመተኛ ክፍል ጨለም ማድረግ፣ የእንቅልፋችሁ ካጣችሁ ማለት ነው። ብዙ ጊዜ እኛ ከተኛን በኋላ መብራት አጥፍተን ስልካችን እንጠቀማለን ወይም ቲቪ እናያለን እና ይህ አይመከርም፣ ለእንቅልፍ ማጣት ችግር ያጋልጣል ማለት ነው። ሌላው የሆድ ድርቀት ነው። ቅድም ተናግሬዋለሁ ላይኛው። ያው የሆድ ድርቀት ማለት እንግዲህ ሰገራን በአንጀት ውስጥ በዝግታ መንቀሳቀስ ምክንያት ድርቀት ብሎ ለመውጣት መቸገር ወይም በሳምንት 3 ጊዜ ብቻ መጸዳዳት የሆድ ድርቀት ችግርን ያመጣል። እንዴት ይከሰታል? የፋይበር ከስራሲር አትክልት ያላቸው ምግቦችን ማነስ፣ ውሃ በበቂ ሁኔታ አለመጠጣት እና እንቅስቃሴ ማጣት። መፍትሄው ያው ምንድነው? ችግሩና ምልክቱ የሆድ ጠንካራ መሆንና መንፋት፣ በሰገራ ጊዜ ከፍተኛ ህመም እና የኪንታሮት መከሰት። ኪንታሮት የሚከሰተው ብዙ ጊዜ የሆድ ድርቀት ችግር ነው እና ሆዳችሁ ሲደርቅ ያው ሰገራ
በስነ ስርዓቱ ስለማይወገድ ያው የሰገራ መውጫን መንገድን ሲያስጨንቅ ኪንታሮት እንዲመጣና እንዲከሰት ያደርጋል ማለት ነው። ይህ እንዴት ማስወገድ ይቻላል? የተልባ ውሃ መጠጣት፣ ቴምርና ለስለስ ያሉ ፍራፍሬዎችን መመገብ፣ በቂ ውሃ መጠጣት። እነዚህን ካደረጋችሁ ያው የሆድ ድርቀትን ታስወግዳላችሁ ማለት ነው። ሌላው የሆድ ያው ህመም ነው። እንደ ተቅማጥ እና የሰገራ ፈሳሽ መልክ በተደጋጋሚና በፍጥነት ከሰውነት መውጣት ችግር ነው ማለት ነው። እንዴት ይከሰታል? በባክቴሪያ ወይም በቫይረስ የተበከለ ምግብንና ውሃን መውሰድ፣ ንጽህና ጉድለት፣ ንጽህናን አለመጠበቅ ወይም የምግብ አለመስማማት ይህ ችግር ሊያጋጥም ይችላል። ምንድነው ችግሩ? ለዚህ ያው የሚያመጣው ምልክቱስ ምንድነው? የሰውነት ፈሳሽንና ማዕድናትን በፍጥነት ማለቅ፣ የሆድ ቁርጠትን፣ ከፍተኛ ድካምና ማዞር ካለ ያው ይህ ለከፍተኛ ችግር ያጋጥማል ማለት ነው፣ ያጋልጣል ማለት ነው። ይቅርታ። ይህ ችግር እንዴት እናስወግደዋለን? የሩዝ ውሃ መጠጣት እና በቂ ፈሳሽ የጨውና ስኳር ውሃ መውሰድ ወይም ጥቁር አዝሙድ መጠቀም ይህን የተቅማጥ እና በፈሳሽ መልክ በተደጋጋሚና በፍጥነት ከሰውነት መውጣት ይህን መፍትሄ ከተጠቀማችሁ ያው ይህንን ማስወገድ ትችላላችሁ ማለት ነው። ተቅማጥን ማለት ነው። ይቅርታ ስሙን በማጥራቴ ያው እንድትረዱ ብዬ ነው። እና ሌላው የማይግሬን ራስ ምታት እስከ ሳምንት እስከ 3 ቀን 4 ቀን የሚያማቸው ሰዎች አሉ። ይህ ማለት ምን ማለት ነው? በአንድ በኩል ብቻ የሚጀምርና በከፍተኛ ሁኔታ የሚዋጋ የነርቭ ህመም አይነት ነው ማይግሬን ማለት። እንዴት ይከሰታል? የአንጎል ደም ስሮች በመወጠር፣ የብርሃንና ድምፅ ውጥረት፣ የሆርሞን መዛባትንና የካፌን ማነስ መብዛት። ምልክቱ ምንድነው? በአንድ በኩል የሚወጋ ከሆነ ከፍተኛ ራስ ምታት፣ ለብርሃንና ድምፅ ስሜታዊ መሆን፣ ማቅለሽለሽ ካለባችሁ ይህ ማይግሬን ነው ማለት ነው። በተፈጥሯዊ መንገድ ማስታገስ ትችላላችሁ። በጨለማና ጸጥ ባለ ክፍል ውስጥ ማረፍ እና እንዲሁም የዝንጅብል ሻይ መጠጣት፣ ግንባርን አካባቢ በረዶ መጫን፣ እንደዚህ በረዶ በፎጣ አድርጋችሁ መጫን የማይግሬን ህመምን ታስታግሳላችሁ ማለት ነው። ሌላው የመገጣጠሚያ ብግነት ነው። የመገጣጠሚያ ብግነት ማለት ምን ማለት ነው ለሚለው በመገጣጠሚያዎች መካከል ያለው የመከላከያ አጥንት ወይም ካርቲሌጅ እየተሸንሸረሸረ ሲሄድ አጥንት ከአጥንት ጋር ተፋፍቆ የሚፈጠር ህመም ነው። ይህ ህመም የመገጣጠሚያ ብግነት ማለት እንዴት ምንድነው ምክንያቱ? እንዴትስ ይከሰታል ለሚለው የእድሜ መጨመር፣ ከመጠን በላይ ወፍረት እና የመገጣጠሚያ ጉዳቶች ሲከሰት ይህ ችግር ይመጣል ማለት ነው።
ምንድነው ምልክቱ? የመገጣጠሚያዎች ውጥረት በሚንቀሳቀስበት ጊዜ ህመም፣ መታጠፍ አለመቻልና ማበጥ። ይህ ስሜት ከተሰማችሁ፣ ይህ ነገር ካያችሁ ምንድነው? የመገጣጠሚያ ብግነት ነው ማለት ነው። በተፈጥሮ የመገጣጠሚያ ብግነትን መከላከል ትችላላችሁ። አንድ የእርድ ቱምሪክ እና ወይም የዝንጅብል ውሃ ጂንጀር ማለት ነው መጠጣት፣ የሰሊጥ ዘይት መቀባት ቦታው ማለት ነው። እና ሌላው የጥርስ ህመም ነው። ጥርስ ህመም ያው ብዙ ሰዎች የተቸገሩበት ነው። አብዛኞቻችን ጥርስ ህመም ያስቸግረናል። ይህ ጥርስ ህመም እንዴት ይከሰታል? ምን ማለት ነውስ ለሚለው በጥርስ ውስጥ ወይም በዙሪያው ባሉ ነርቮች ላይ። ተመልካቾቼ የዛሬ ቪዲዮ ይህንን ይመስል ነበረ። አመሰግናለሁ ስለተከታተላችሁ። መልካም ጊዜ